ዛሬ ጎብላለሁ ቱርክኛ ቱርክኛስ ቱርክኛ ጎብል ገና ምን አይዘ ገና ሰማ አዩ ሻል ሰላም يا ابي انا سلام انا سلام وحطنا ما بكرش كلنا እንደ ዛሬ በቃ እንደዚህ የጦሰ ሰው አይቻላቅም ሰንጂ እቲ ተምረናል ወብለ እንዶ አንደኛ ነው ከኔ ጋር መጨፈረው ምን የሚለው ለጃንጌ ዲልባሬ ሰመን ያር ጃንጌ ታገቢኛለሽ ለጃንጌ ዲልባሬ ሰመን ያር ጃንጌ يا مشكلة إنها بنتي لجنج دلبالي سمني يا رجنج لجنج دلبالي سمني يا رجنج لجنج دلبالي سمني يا رجنج يا بنتي يا سلام كم يا لجنج دلبالي سمني يا رجنج انجي ለምንድን ነው ባባቸው ዘፈኑ አትጨም ጎብም ሳንቾ ምን ታረጋል ምን እየሰራችሁ ነው እዚህ ምን ሆናችሁ ነው ጨፍሩ እንጂ ለጃንግ ምን ተከብዳለህ እኔ እኮ ከበላው በኋላ አዛለው ብዬ ነው ያው መጀመሪያ ከጠጣሁኝ ደግሞ ይዘጋኛል ማ አንቺ ሊዘጋሽ እዛው ለማያቀሽሽ አይደለም በዚህ ማለት ነው በምንም አትዘጊም አንቺሽ ለማያቀሽ ተሰክሳለች እንዴ እስኪ ዝም በል እባክህ ቆይ ማይ መልሼ እደውልልሻለሁ ሀረግዬ ኪያ ምን አለች ልውሰድላት ወይስ ታያት እሷ ከምትፈልገው ሰው ጋር በደስታ ምሳውን እየበላች ነው ማለት ከምትፈልገው ሰው ጋር እስቲ አዝዤ እበላለሁ ለማለት ነው አዎ እንደዛ ነገር እሺ በቃ ለኛ ላቅርብ አይደል እኔ አልበላም ላንቺ ብቻ የሚሆን ነገር አቅርቢ እንዴ ምን ማለት ነው አልበላም ማለት ላቅርብና አብረን እንብላ ቡናም ደግሞ ቁጥጃለሁ አልፈልግም አልኩ እኮ አትሰሚም እንዴ እኔ ልጄ ደህና አድርጋ ብልታኛለች ቆይ ሀረግዬ ምን ተፈጥሮ ነው እሱን ለመርሳት አልነበር እንዴ ከዚህ ሄደችው ግን አሁን በደስታ አብረን ምሳ ምሩ ቤተክርስቲያን ተሳለም ወደ ቤተክርስቲያን ታቀናለች ማለት ነው አምላኬ ሆይ ከዚህ ሰውጣ እዚህ በር ላይ ያለቀስኩኝ ለምንድነው እንደዚህ ያደረከኝ ብላ አንተ ግን አላሳፈርከኝም በሁሉም ነገር ደስተኛ አድርገኝ ያለች ትለምናለች እባክህን አምላኬ ያመረርኩበት ጊዜያትና ተስፋ የቆረጥኩበትን ሳል ያሰብኩት አልሆነልሽ ብሎኝ ነው አቃለሁኝ ብዙ ነገሮችን ብያለሁኝ እባክህን እኔ አምላክ የለም ብዬ ጀርባዬን ሰጠሁኝ እኔ ግን አንተ ግን ጀርባህን ስላልሰጠኸኝ ቀና ስላደረከኝ አመሰግናለሁ ያለችም በህይወቴ አይሳካልኝም ብዬ ያልኩት ነገርም መቼ እንደሚሳካልኝ እያልኩኝ ዛሬ ግን ሙሽራ ሊሆን ነው እያለች ትገኛለች አምላኬ ሆይ ደምኮ ከማንም ከምንም በላይ የሚያስብልኝና የሚራራልኝ ስለሰጠኸኝ በጣም አመሰግናለሁ እያለች ብሩ ቤተክርስቲያን በር ላይ ሄዳ ያለቀሰች ትገኛለች ይሄስ የደስታ እንባ ነው ብለን እኛም እንቀበላለን ማለት ነው ስታመም አይተከኝ ስከፋኝ አጽናንተከኝ የምትል አምላክ ዞትር ምስጋና ላንተ ይድረስ እያለች አምላኳንም እያመሰገነች ትገኛለች ከዛ ስልክ ይደወልላታል ስልኩንም ሄሎ እማዬ ብላ ስትል የት ነሽ እያለች ትገኛለች ማለት ነው እማዬ እኔ ደውልልሻለሁ ብዬሻለሁኝ እኮ ምን ሆነሽ ነው እያለች ትገኛለች ከዛ እማዬ መለስ ብላ እኔ ሰው መንገዱ እንዳይጠፋብኝ ሰው ልልክልሽ ነው ብላ ስትላት ሀገሬ እኮ ነው እየተጠፋለሁ ብለሽ ነው እያለቻት ብሩ ትገኛለች ብሩዬም እማዬ አታስቢ አትጨነቂ እኔ ቀጥ ብዬ ወደ ቤት እመጣለሁ እያለቻት ነው አንቺ ምን እያልሽ ነው
አንቺ ምን እያልሽ ነው? ምን ሆንሽ ነው? ምን ሆነሽ ነው? እያለቻት ትገኛለች። ብሩዬም እንባዋን እያለቀሰች ሄጄ ሰርፕራይዝ አደርጋታለሁኝ በጣም ደስ እንዲላት እያለችም እናቷን ለማዝናናት እየሄደች ትገኛለች ማለት ነው። ብሩ እንግዲህ ስትመለሽ ለሰርግሽ እንድትዘጋጂ ፈጣሪ ይርዳሽ እንላለን። እንግዲህ እኛም አቅም የለንም። የሰኒ እህት በእጣን አጥነው ልታፍነው አፍና ልትገለው ትንሽ ቀርታለች ማለት ነው። ምን እያደረግሽ ነው ብሎ ሲላት እኔ ምንም ያደረግኩት ነገር የለም እጣን ነው እንጂ ሌላ ነገር ምንም የለም እያለች ትገኛለች። እስኪ ቤት በኩል ልውጣ፣ ቤት መንገድ ልውጣ እያለ ቀሚስ ለብሶና ሻሽ አስሮ ለሚወጣበትን መንገድ እየተቆጣጠ እንትን እያለ ይገኛል። ከዛም አጋጣሚም እሷን ትመጣና ምን እየሆንክ ነው? የልትሄድ አስበክ ነው እያለች በጣም ትስቅበታለች ማለት ነው። እሱም መለስ ብሎ ሳቁን ይለቃል። ቆይ ምን ሆነክ ነው? ለምንድን ነው እንደዚህ የምትስቀው ብላ ስትለው እኔ እኮ እየሳቅኩ አይደለም፣ ባንቺማ አይደለም፣ እኔ አሻገሬ እያየሁኝ ነው እምስቀው እያላትም ይገኛል። እኔ ምልሽ ርቦሻል እንዴ ምግብ ላምጣልሽ ይላታል። አረ አይደለም እኔ ምንም አራበኝም እያለች ትገኛለች። እስኪ ትፊ ምናምን ብሎ ሲላት እንዴ ምን ሆነክ ነው? እያበድክ ነው እንዴ እያለችው ትገኛለች። ምንድነው? ምን አድርገህብኝ ነው እያለች ትገኛለች። ከዛ እሱም ወይኔ ሻንቾን በቃ ተበልተሃል ማለት ነው፣ ምን እሷም ነክታለች ማለት ነው እያለ እርስ በርሱ እያወራ ይገኛል። እሷም መለስ ብላ እልል ብዬ ነው የምትምለው፣ ግን ምንም ነገር የገባኝ ነገር የለም እያለች እሷም ግራ ገብቷታል። ነገር ግን እሱ መድኃኒት አጠጥቷታል ማለት ነው። እኔ ምልሽ ግን የሆነ ነገር አድርግልኝ ብልሽ ምን ታደርግልኛለች ብሎ ሲላሻንቾ ምንድነው እሱ እስኪ ጠይቀኝ ትለዋለች። ምንም የገባሽ ነገር የለሽም አይደለ? ዝም ብለሽ ነው የተቀመርሽው አይደል እንዴ? ይሄ ያው ይቅርታ ምናምን ማለት ነው፣ ሌላ ምንም ነገር አይደለም ብሎ ይላታል። ከዛ እሺ ነገር ግን አንተም ወጣ ብለህ መዝናናት ትችላለህ እኮ ብላ ስትለው አዎ ችግር የለውም እዝናናለሁ እያለችም ትገኛለች። ታዲያ ምን ላይ ነው የምሰቀለው ብሎ ሲላት ብላ ስትለው አይደለም አዝናኝኙ እኮ ነው ያልኩሽ እያለ ይመልስላታል ማለት ነው። የገረመኝ ነገር ቢሆን እንዴት አታሎች ቢገባ ነው በእናትሽ ለእኔ ጥያቄ የሆነብኝ ይሄ ብቻ ነው። ሊያትም ምን እየሆንክ ነው አንተ ልጅ ግን ተው ብላ ስትለው አረባክሽን ምንም ነገር ያደረኩት ነገር የለም እባክህን አንተ ስትጀምር ደስተኛ መሆን አለብክ፣ ደስተኛ ሆነክ መኖር አለብክ እንጂ መናገር የማይጠበቅብህም እያለችው ትገኛለች። እስኪ ቦርሳ የት ነው ይዘህልኝ ትመጣለህ እንዴ ብላ ስትል እኔ ያንቺ ቦርሳ ያለበት የት አውቃለሁኝ እያላትም ይገኛል ማለት ነው። እንግዲህ ሁሉም ነገር የተወሳሰበ ይገኛል። ዛሬ ፊትሽ ልክ አይደለም ብሎ ሲላል ሰኒም እኔ እኮ እየቀናው ነው መሰለኝ ምንም ሊገባኝ አልቻለም እያለች ትገኛለች። ጆከር መለስ ብሎ አራ ሰኒዬ የምን ቅናት ነው የምታወሪው? በማን ነው የምገኙ ብሎ ሲላል እኔ አላቅም ምናምን እያለች ትገኛለች። በህልሜ ነው መሰለኝ የምቀናው ምን እንደማደርግ አላቅም፣ በሁሉም ነገር እየቀናውኝ ይገኛለሁ ምን እንደሆነ አላቀም ትላለች። እሺ በሁሉም ነገር የምቀኙ ከሆነ እኛ ሁለታችንም እንደ አዲስ ሙሽራ እንሆናለን፣ ይሄ ቅናት የሚባለው እኔም አልገባኝም እያላትም መልሱን ይሰጣታል። እባክሽን ሰኒ ምንም ነገር አታስቢ፣ የሚሰማሽ ነገር ካለም አሳውቅኝ፣ ማውራት እንችላለን ትላለች ይላታል። እኔ እኮ አንተን የሚወቅስ ነገር ነው የሚመስለኝ እያለችም ትመልስለታለች ማለት ነው። ምን ማለት ነው ብሎ ሲላት እንደ ሁለተኛ እንደዛ እንዳትል አንድ ደግሞ አንተ እንዳልከው እኮ ሁሉም ነገር እንተን ቢልስ እያለችን በጣም እየተናገረችውም ትገኛለች ማለት ነው። ጆከር መለስ ብሎ አንቺ እንዳልችው እኮ ጉዳት ይሆንብሻል፣ ራስሽ ብቻሽን እንዳትጨነቂ እያላትም ጆከር እየተናገራትም ይገኛል።
እንግዲህ ለእናንተ ፍቅር እንመኛለን ማለት ነው። ከገጠም ስለመጣችሁ የሰኒ እህትን በዚህ በኩል እንደ እብድ ነው የሚያደርጋት ሁሉም ነገር ማለት ነው። ሰኒ ጥላ ስለሄደች ሳይሆን የሰኒ እህትን ለመጉዳት እያሉ በየሆነ ነገር አስክረዋታል ማለት ነው። እንግዲህ ወደ ራሳቸው ለመሳም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብላይክ እያደረጋችሁ ቤተሰብ የሆናችሁ በላይ ገቡ። መልካምነት ለራስ ነው።